የገዳማውያን አባቶች መልእክት አስተላልፈዋል። አስቸኳይ መልእክት ነው ለሁሉም ኦርቶዶክሳውያን ያስተላልፉት። በዚህ ሰዓት ከባድ የተባለ የእሳት አደጋ መከሰቱን እየሰማን እንገኛለን። በትናንትናው ዕለት በደብረ ዘይት ቢሾፍቱ የሚኖሩ ወገኖቻችን እጅግ በጣም ከባድ ቀንን ነበር ያሳለፉት። ቅርሳችንና ቤተክርስቲያናችን በእሬቻ ማግስት በደብረ ዘይት ምን ተፈጠረ የማስመለከታችሁ ይሆናል። ከአቡነ ገብረ መንፈስ ቅዱስ ገዳም አባቶች ለሁሉም ኦርቶዶክሳውያን ጥሪ አስተላልፈዋል፣ መልእክት አስተላልፈዋል። ከአንደበታቸው የምንመለከት ይሆናል። በላስታ ላሊበላ ኦርቶዶክሳውያን በአደባባይ ሰላማዊ ሰልፍ ወጥተዋል። እሱንም የማስመለከታችሁ ይሆናል። ክቡራን ተመልካቾች እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በአክብሮት ጠይቃችኋለሁ። ለዚህ ቻናል አዲስ ናችሁ ሰብስክራይብ አድርጉ፣ ላይክ በማድረግ ወደ ዕለታዊ መረጃ ወስዳችኋለሁ። በዚህ ሰዓት ከባድ የተባለ የእሳት አደጋ መከሰቱን እየሰማን እንገኛለን። ይህ ከባድ የተባለው የእሳት አደጋ የተከሰተው በቢሾፍቱ ከተማ ሲሆን በቢሾፍቱ የገበያ ማዕከል ውስጥ ማለት ነው። እንደምትመለከቱት በከባድ ሁኔታ የእሳት አደጋ እየተቀጣጠለና ከባድ የተባለና አስፈሪ ነገር እየተፈጠረ መሆኑን እየሰማን እንገኛለን። የእሳት አደጋ ሰራተኞችም ታዲያ እሳቱን ለመቆጣጠር ከፍተኛ የተባለ ጥረትን እያደረጉ ስለመሆኑ እየሰማን እንገኛለን። እስካሁን ድረስ ታዲያ እሳቱ በቁጥጥር ስር አልዋለም። በጣም ነው የሚያሳዝነው ይህ አደጋ በደብረ ዘይት በቢሾፍቱ ገበያ የተነሳው። ይሄ ብቻ አይደለም። ከዚህ በፊት የምናስታውሰው ነው። ከወራቶች በፊት ከባድ ዝናብ በረዶን የቀላቀለ ዘንቦ ነበረ። እስኪ እንመልከተው። በትናንትናው ዕለት በደብረ ዘይት ቢሾፍቱ የሚኖሩ ወገኖቻችን እጅግ በጣም ከባድ ቀንን ነበር ያሳለፉት። ከዚህ በፊት ታይቶ በማይታወቅ መልኩ የዘነበው እጅግ በጣም ከባድ የሆነውና ነፋስ የቀላቀለው ዝናብ ብዙ ንብረቶቻቸውን እንዲያጡ አድርጓቸዋል። ይህንንም ቪዲዮ እስከምሰራበት ወቅት ድረስ ባለኝ መረጃ መሰረት ምንም እንኳን በሰው ሕይወት ላይ ከባድ የሚባል አደጋ ባይደርስም ነገር ግን በንብረቶቻቸው ላይ እጅግ በጣም ከባድ የሆነ ኪሳራን አጋጥሟቸዋል። አስደንጋጭና አስፈሪ የተባለ ከባድ አውሎ ነፋስና በረዶ የቀላቀለ ዝናብ በኦሮሚያ ክልል ቢሾፍቱ ከተማ መመታቱ በተለያዩ ቪዲዮዎች እንዲሁም ደግሞ መረጃዎች እየሰማን እንገኛለን። በዚህም ላይ ታዲያ ከባድ የንብረት ጉዳት ማድረሱ ነው የተገለጸው። በትናንትናው ዕለት ከምሽት 12 ሰዓት አካባቢ ቢሾፍቱ በታሪኳ አይታም ሰምታም በማታውቀው አውሎ ነፋስና በረዶ በቀላቀለ ዝናብ እንግዲህ ተመታለች። በዚህም የተነሳ በርካታ ቤቶች እጅግ በጣም መጎዳታቸው እንዲሁም ደግሞ በበርካታ ቤቶች ቆርቆሮም በንፋስ መገንጠሉ እንዲሁም ደግሞ ወሰዱ ተገልጿል። የመብራት ፖሎች፣ ዛፎች መውደቃቸውም ነው እንግዲህ የተገለጸው። በዚህ ምክንያት ቤታቸው ላይ አደጋ የደረሰባቸው ሰዎች ከቤታቸው ውጪ ለማደር እንግዲህ መገደዳቸው ተገልጿል። በጣም በሚያሳዝን ሁኔታ በጣም ብዙ ንብረት ነበረ የወደሙ። የሰው ሕይወት ያን ያክል ባያልፍም ነገር ግን ንብረት ላይ በጣም ብዙ ንብረት ነው የወደሙ። በዚህ አደጋ ከባድ ዝናብ በነበረበት ሰዓትም ከባድ ንብረት ነው የወደሙ። አሁንም በእሳቱ ከባድ ብዙ ንብረት እንደሚወድም የሚታወቅ ነው። እንግዲህ እግዚአብሔር አምላክ ያቅልላቸው ይህንን አደጋ። ቀጣይ የማስመለከታችሁ ደግሞ በላስታ ላሊበላ አንድ ኦርቶዶክሳውያን ሰላማዊ ሰልፍ ወጥተው ነበረ። እንግዲህ ለቤተክርስቲያን እየጮሁ ወጥተው ነበረ። እስኪ እንመልከት። ቅርሳችንና ቤተክርስቲያናችን ከሚፈርስ እኛ ብንፈርስ ይቀላል። የቅዱስ ላሊበላ ቅርሶች ጉዳት፣ ዝምታ ሊያበቃ ይገባል። ዝምታ ይሰበር። ምላሽ እንሻለን። በመጨረሻ የማስመለከታችሁ መረጃ ደግሞ የዝቋላ አባቶች ለሁሉም ኦርቶዶክሳውያን ጥሪ አቅርበዋል። ይህንን ጥሪ የምንመለከት ይሆናል። የዝቋላ ገዳም አባቶች ለኢትዮጵያ ኦርቶዶክሳውያን ሁሉ መልእክት አስተላልፈዋል። ምንድነው መልእክቱ? ቪዲዮን አሳያችኋለሁ። ነገር ግን ይህንን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ገብረ መንፈስ ቅዱስ አባታችን ለደጆት ያብቃኝ እያላችሁ ኮሜንት እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ መልእክቱን አይተን እንመለስ። የሚከበረው በዓል ያው እንደተለመደው በሰላምና በሰላማዊ መሆኑን እንድታውቁት ነው። አንዳንድ ሚዲያዎች በግል ያልሆነ ወሬው ጅምብር ስለሚያወሩ
ገዳሙ ፍጹም ጸጥታ እንደሆነና የጸጥታ አካልም የመንግስት አካልም የገዳሙም ትብብር የአካባቢውም ህዝብ ያለምንም እንከን እየጠበቀ ነው። እኛም ስንወጣ ስንወርድ እስካሁንም እየገባ ያለው እንግዳውም አንድም ኩሽታ የሌለው መሆኑንና በሰላም መታችሁ በሰላም በረከቱን ተሳትፋችሁ እንድትመለሱ ጥሪያችንን እናስተላልፋለን። አሉባልታዎች፣ የሚወሩ ወሬዎች ያለማወቅ ወይም የጥላቻ ካልሆነ በስተቀር በገዳሙ ላይ አሁን ለመምጣት ምንም አይነት የሚፈጠር ችግር አለመኖሩና እስካሁንም የተፈጠረ ችግር አለመኖሩን በአባታችን ስም እንገልጽላቸዋለን። እንግዲህ መልእክቱ ሐሳቡ ምንድነው? በዘንድሮ በጥቅምት 4 እና 5 በዝቋላ ደብረ ከዋክብት ገዳም ፍጹም ሰላማዊ በሆነ መንገድ በዓሉን እንደምናሳልፍ እርግጠኛ ሆናችሁ በመላው ኢትዮጵያ ያላችሁ ኦርቶዶክሳውያን ክርስቲያኖች በአባታችን ቤት ለበረከት እንድንሰባሰብ አባቶች ጥሪ አድርገዋል። ስለዚህ ሁላችንም ከቁጥር ሳንጎድል ጥቅምት 5 ጥቅምት 4 ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ሁላችንም እንድንተም አባቶች ጥሪ ያስተላልፈዋል ማለት ነው። ይሄንን ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ ሁሉ ነገር ሰላም ነው እያላችሁ ኮሜንት አድርጉ። ዝቋላ አይቀርም እንዳትቀሩ። የገዳማውያን አባቶች መልእክት አስተላልፈዋል። አስቸኳይ መልእክት ነው ለሁሉም ኦርቶዶክሳውያን ያስተላልፉት። ይህ መልእክት ለሁላችሁም ይመለከታችኋል። ዝቋላ አቦ ገብረ መንፈስ ቅዱስ ገዳም የተላከ አስቸኳይ መልእክት ነው። ሰቀቀን እንዳይገባችሁ ለማለት እንጂ የገብረ መንፈስ ቅዱስ ፍቅር ያለው ሰው ተቀስቅሶ እንዲህ ነው ተብሎ አይመጣም። ራሱ አስቦ ይመጣል። በፈተናውን በችግሩ እንግዲህ የቀረ የለም። አሁንም እንደማይቀሩ እናምናለን። ግን ለአንዳንድ ሰዎች ስጋት ስለሚፈጥርባቸው ዋናው መልእክት ጥቅምት 5 በ2018 ዓ.ም ላይ ወደ ገዳሙ የሚመጡ ሰዎች ፍርሃት እንዳያድርባቸው፣ ስጋት እንዳያድርባቸው ሚዲያዎች እየወጡ በአደባባይ ስጋት አለ ብለው እየገለጹ ነው ሲሉ እኒህ አባት መነኮሳውያን አባቶች መረጃዎችን በሚዲያ በአጭር መረጃ ለህዝቡ እያጋሩ ነው። በተቻለ አቅም በኢኦቲሲ እና በማህበረ ቅዱሳን ሚዲያ ላይ ገልጸናል። ነገር ግን ተጨማሪ ስለሚያስፈልግ ብዙዎች እየደወሉልን ስለሆነ በሚል ይሄን መረጃ አጋርተናል ብለው ይሄንን መረጃ ለቀውታል። እኔ ለምሳሌ ማህበራዊ ሚዲያ ላይ ነው ያለሁትና በጣም ብዙ መረጃዎች አያለሁ። እንዲህ አይነት መረጃ ግን አላየሁም። አቡነ ገብረ መንፈስ ቅዱስ ገዳም አትሂዱ የሚል መረጃ እየገለጸ ያለ አካል አለ እንዴ? ምናልባት እስኪ በኮመንት አሳውቁኝ። እኔ እስካሁን ስላላየሁ ምናልባት ወይስ እነሱ እየገለጹ ያሉት እንዲህ ብላችሁ ግለጹ ተብለው ይሆን እንዴ? እኔ አላየሁ። ዝቋላ አቦ ላይ እኮ የመጀመሪያው የጮሁት ከመንግስት ሚዲያዎች በላይ የማህበራዊ ሚዲያዎች ናቸው። ዝቋላ አቦ አባቶቻችን ተገደሉ፣ መነኮሳት ተደፈሩ፣ ቤተክርስቲያን ተደፈረች እያለ ሲጮህ የነበረው መንፈሳውያን ቻናሎች ናቸው፣ የግል ቻናሎች ማለት ናቸው። ኢኦቲሲና ማህበረ ቅዱሳን በኋላ ላይ ነው የደረሱት። እንደውም ማህበረ ቅዱሳን ሳይቀደም ይቀራል፣ እሱ የቀደመ ይመስለኛል። እና አሁን በሚዲያ እየተገለጸ ያለው የሚለው መረጃ ምናልባት ካጋኛችሁ አጋሩ፣ ለኛ እስኪ ሼር አድርጉን፣ ምናልባት ሊንኩን ላኩልኝ፣ በኮሜንት ስራ አስቀምጡልን። እንዲህ አይነት ነገሮች በጣም አደጋ ናቸው። የቤተክርስቲያናችን ማንም ምዕመን በረከት እንዳያገኝ፣ በሄዶ የቤተክርስቲያን ገዳማትን እንዳይጎበኝ፣ የቤተክርስቲያን አስራቱን እንዳያወጣ፣ ሌሎች ነገሮች የሚዝቱና እንዲህ አይነት ሐሳብ የሚያሰራጩ ትክክል አይደለም። ቤተክርስቲያን ዛሬ ጳጳስ ይሾማል፣ ጳጳስ ይነሳል፣ አስተዳዳሪ ይቀመጣል፣ አስተዳዳሪ ይነሳል። ሁሉም ሰው አላፊ ነው። አላፊ ያልሆነች ቤተክርስቲያን አለች። ምክንያቱም አላፊ ያልሆነችው በክርስቶስ ስለተቀመጠች ነው። በክርስቶስ መንበር ላይ ስላረፈች ነው። መንበሯ ክርስቶስ ነው። እሷ በክርስቶስ ደም ያዋጀናት ቤተክርስቲያን ስለሆነች ነው። ስለዚህ እሱ ያጃትን ቤተክርስቲያን አንዱ አትሂድ አንዱ ሂድ ማለት አይችልም። ነገር ግን ጥሪውን አባቶች እንደዚህ የሰሙት የሆነ መልእክት ቢደርሳቸው ስለሆነ እንዲህ አይነት መልእክቶች እንዳጋጣሚ ማህበራዊ ሚዲያ ላይ ነው ያለው ነው። እኛ አልሰማናቸው። ምክንያቱም የቤተክርስቲያናችን ጥቃት ከሆነ በአደባባይ ብዙ ወንድሞችና እህቶች ትልኩልናላችሁ። በመረጃዎችም ለህዝብ ይፋ አድርገን እንኳን አይደለም ሌላው ቅዱስ ሲኖዶስ ጋር ያሉ የውስጥ መረጃዎችን አውጥተን ለህዝብ ይፋ መደረግ ያለባቸው እነሱ ጋር ችግር ወደፊት እንዳያመጡ የምንላቸው መረጃዎች እኮ እንገልጽላችኋለን። የምንገልጸው የቅዱስ ሲኖዶስ አባቶቻችን ይህን መረጃ እንደሚከታተሉ ስለምናውቅ የምንናገረውም የአባቶችን ክብረ ክህነት ነክተን ሳይሆን ስራው ትክክል ስላልሆነና አደጋ ወደፊት ሰፊ ስለሆነ እንዲታረምና እንዲስተካከል ብቻ ነው። ከዛ የዘለለ ምንም አይነት ዓላማም ኢላማም የለንም። የኛ የዋና ዓላማችን የቤተክርስቲያናችን ክብር ማስጠበቅ ነውና የዝቋላ አቦ ገዳም ላይ ለመሄድ ያሰባችሁ ወንድሞችና እህቶች፣ እናቶችና አባቶች አሁን መሄድ ትችላላችሁ። የአካባቢው ጸጥታ የመንግስት መዋቅር ከባለፈው ግድያና እፈና በኋላ በተጠናከረ መልኩ እየሰራ እንደሆነ መረጃዎች አሉ። እኛ የምናውቀው ያንን ነውና መሄድ ትችላላችሁ። መረጃው ክፍት ነው ማለት ፈልጌ ነው መረጃውን ያጋራዋችሁ። እንግዲህ የአባቶች ጥሪ ይሄንን ይመስላል።
ለሁላችሁም ቀጥተኛ መልእክት ስለሆነ ከዚህ በፊት በዚህ ገዳም ላይ አባቶች ላይ በጣም ብዙ መከራ ደርሷል። በህይወት ያለው ያጣናቸው ብዙ አባቶች አሉ። ብዙ መከራ የደረሰበት ገዳም ነው። አሁን ግን አባቶች እያስተላለፉ ባሉት ጥሪ ሰላም ነው። እንግዲህ የፊታችን በ4 እና በ5 የምናከብረው የአባታችን የአቡነ መንፈስ ቅዱስ በዓልን እንግዲህ ሰላም ነው መምጣት ትችላላችሁ የሚል መረጃ ነው። እንግዲህ ዋናው ነገር ሰላም መሆኑ ነው። ሰላም መስፈኑ ለሁሉም ለሀገሪቷም ቢሆን ለኦርቶዶክሱም ለሁሉም ሰላም መሆኑ ነው ዋና ዓላማውም በጎ ነገሩም እሱ ነው። እንግዲህ መሄድ የምትችሉ ሁላችሁም ኦርቶዶክሳን ሄዳችሁ ከበረከት እንድትሳተፉ ጥሪ እናስተላልፋለን። ለዛሬ ያመጣሁላችሁ ፕሮግራም ይህን ይመስላል። በሌላ በአዲስ መረጃ ተመልሼ እስከመጣ ድረስ የእግዚአብሔር ሰላም ከኔም ከእናንተ ጋር ይቆይ። ቸር ቆዩልኝ።